እስቲ ይሄንን ጉድ ተመልከቱት። እስቲ ይሄን አምር ውብ አርጎ ቢሰራሽ ሰማይ ፈታ ዓለም ላይ ውድ ያለውን ልብስ ብትለብሺ ነጠላ እንደምትለብሺው የሚያምርብሽ የለም። አቤት ነጠላ የምትለብሱ ሴቶች እንዴት እንደሚያምርባችሁ በመድኃኒዓለም። ያንቺስ ለጉድ ነው ያንቺ ያለው ፍትህ ላጣች ላረካ ኦርቶዶክሳውያን ፍትህ ላረካ አቦ ምንድነው ይላል ስለ ታሪካዊው ገዳም ዝም አልልም። ፍትህ 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 ለአረካ አቡነ ገብረ መንፈስ ቅዱስ ገዳም። ክብሯን የውዳሴ ማርያም ሚዲያ ቤተሰቦች እንደምን ቆያችሁልኝ? ዛሬም እንደተለመደው በአዳዲስ መረጃዎችና ቪዲዮዎች ተመልሼ መጥቻለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተቀላቀሉ። እንዲሁም ይህ ቪዲዮ ለሌሎች ተደራሽ እንዲሆን በደንብ ላይክ እና ሼር በማድረግ አብራችሁን ትቆዩ በታላቅ አክብሮት ተጋብዛችኋለሁ። ወደ ፕሮግራሙ እንሄዳለን። ተዘነጋሽ እንደ ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ ውብ አርጎ ቢሰራሽ ሰማይ ፈጣሪ። ክብሯን ውድ ቤተሰቦቼ ተመልክታችሁ እንደተመለሳችሁት እንግዲህ የቲክቶከሯ ቪዲዮ እጅግ አነጋጋሪ እየሆነ ይገኛል። ከቪዲዮ ላይ ለመረዳት እንደተሞከረው እንግዲህ የሃይማኖት መቻቻልን የሃይማኖት መከባበርን ለመግለጽ ታስቦ የተሰራ ቪዲዮ ነው። ይሁንና ይህ ቪዲዮ እንግዲህ ከታሰበለት ዓላማ ውጭ ወጥቶ የተለያየ ትርጉም የተሰጠው ይገኛል። የተለያዩ ሰዎች የሃይማኖት መሪዎችም ጭምር ማለት ነው የተለያየ ሐሳብና አስተያየት እየሰጡበት ይገኛሉ። ምን ሐሳብና አስተያየት ተሰጠበት የሚለውን ተመልክተን እንመለሳለን። አሁንም አብራችሁን ቆዩ። አሁን አካባቢ ቲክቶክ ላይ ቪዲዮ ሳንሸራተት መግቢያ ላይ ያደረኩትን የነ ዩቲዩብ ቪዲዮ አየሁት። በነገራችን ላይ በቴዲ አፍሮ ሙዚቃ አንቺን በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበኝም ቤቴ የሚለው በቄስና በሼህ ፎቶ ሙስሊሞችና ክርስቲያኖች አብረው እየበሉ አብረው እየሄዱ ምናምን ፎቶ እየተደረገ ብዙ ቪዲዮዎች ይሰራሉ፣ ብዙ መልእክቶች ይተላለፋሉ። ይሄን ቪዲዮ እንድሰራ ያደረገኝ ዩቲዩብ በሚሊዮኖች የሚቆጠሩ ተከታይ ያላት ያኛውን ክርስቲያኑ ልጅ እንደዚሁ በመቶ ሺዎች የሚቆጠሩ ተከታዮች ያሉት ይመስለኛል። ስንት ፎሎወር እንዳለው አላየሁም። ኤኒዌይስ ብዙ ሰው ያውቃቸዋል። እነዚህ ልጆች በታዋቂ ሰዎች አንቺን በሃይማኖትሽ እኔም በሃይማኖቴ አንድ ሙስሊምና አንድ ክርስቲያን መፋቀር ይችላሉ አይነት መልእክት ማስተላለፉ ጥሩ አይደለም። ያኒ እኔ በተለይ እነዚህ ክርስቲያኑ ልጅና ሙስሊሙ ያኒ እንደዚህ አይነት ነገር የምታደርጉ ታዋቂ ሰዎች ምንድነው የሚሰማችሁ? ለወጣቶቹ ሙስሊም ሆነ ወይ ሙስሊም ሆነሽ ወይ ክርስቲያን ሆነ ወይ ክርስቲያን ሆነሽ መፋቀር ትችላላችሁ የሚል ሁለት የተለያየ ነገር ማስተላለፍ ለእናንተ ጀስት ኖርማል ነው? ለእናንተ ምን ስሜት እንትን አይላችሁም? ይሄን ነው ማወቅ የፈለኩት። ምናልባትም እነ ዩቲ እንደዛ የሰሩት ወይም በሶሻል ሚዲያ ላይ ቄስና የሼህ ፎቶ ሙስሊምና ክርስቲያን አብሮ እየበላ እንትን የሚሉት ሶሻል ሚዲያ ላይ የሃይማኖት ስግብግበኝነት ጎልቶ እየታየ ነው። በተለይ በዚህ ሰሞን አካባቢ በዚህ ዘመን ማለት ነው እና ማህበረሰቡ የሚጣላ የሚመስላቸው ሶሻል ሚዲያ ላይ ያለው ጭቅጭቅ መሰዳደቡ ይሄ ስግብግበኝነቱ ሰጣ ገባው መሬት ላይ ወርዶ ማህበረሰቡ የሚጣላ የሚመስላቸው የሼህና የቄስ ፎቶ ምናምን እያደረጉ የሚፖስቱ አሉ። በእርግጥ ያሳዝኑኛል፣ ሐሳባቸውም ይገባኛል። አብሽሩ፣ መሬት ላይ የሚወርድ ጸብ የለም። እዚሁ ሶሻል ሚዲያ ላይ ተንቦጫርቆ ይቀራል የሚል መልእክት ነው ማስተላለፈው ከበፊቱም ጀምሮ ማለት ነው። ክብሯን ውድ ቤተሰቦቼ እንዳደመጣችሁት እንግዲህ ሙስሊሞች በዚህ ዙሪያ ላይ ደስተኛ አይመስሉም። በተለይም እንግዲህ ዩቲናስ ነጠላ ለብሳ በመታየቷ ብዙ ሙስሊሞችን አስቆጥታለች። እንግዲህ ከሃይማኖታቸው ስርዓት ውጪ የተፈጸመ መሆኑን ነው እንግዲህ እየተናገሩ የሚገኙት አሁን እንዳደመጣችሁት ማለት ነው። እጅግ በጣም በሚያሳዝን መልኩ ግን ኦርቶዶክሳውያን እንግዲህ ወንዱ ማለት ወይም ደግሞ ሲሳይ ፍቅረኛዋ ሆኖ የተወነው የሰራው ልጅ የሙስሊሞችን ልብስ በመልበሱ ምንም ያሉት ነገር የተናገሩት ነገር የለም። ይልቁንም በዩቲናስ ነጠላ መልበስ ሲደሰቱ ሲጨፍሩ ኦርቶዶክስ ሆነች ምናምን ሲሉ ነው እንግዲህ አስተያየት ሰጥተው የነበሩት። ሞር ከሲሳይ የሙስሊም ልብስ ከመልበስ ይልቅ የዩቲናስ ነጠላ መልበስ ላይ ነው ሲያተኩሩ የነበሩት። በተቃራኒው ግን ሙስሊሞች በዚህ ዙሪያ ላይ እንዳደመጣችሁት የዩቲናስ ነጠላ መልበስ ነው ሲያበሳጫቸው የነበረው እንጂ የሲሳይ የሙስሊሞችን በስ ብዙም አላስጨነቃቸውም፣ ብዙም አላስደሰታቸውም። በዚህ ዙሪያ ላይ እንግዲህ ብዙ ሰዎች ሐሳብና አስተያየቶቻቸውን እየሰጡ ይገኛሉ። እስቲ ይሄንን ጉድ ተመልከቱት። እስቲ ይሄን አያምርም? ሴት ልጅ የፈለገውን ልብስ ብትለብሽ ዘናጭም ሆነ ዓለም ላይ ውድ ያለውን ልብስ ብትለብሺ
ነጠላ እንደምትለብሽው የሚያምርብሽ የለም። አቤት ነጠላ የምትለብሱ ሴቶች እንዴት እንደሚያምርባችሁ በመድኃኒዓለም። ክቡራን ተመልካቾች እንግዲህ ከዚህ ቪዲዮ ባጭሩ ለመረዳት የሚቻለው የሃይማኖት መቻቻልን የሃይማኖት መከባበርን ለማስፈን ወይም ደግሞ መልእክት ለማስተላለፍ ለማስተማር ታስበው የተሰራ ቪዲዮ እንጂ ከዛ ውጪ የተለየ ትርጉም እንደሌለው እንግዲህ ቲክቶከሯን በራሷ የቲክቶክ ገጿ ላይ መልእክቷን አስተላልፋለች። ከዛ ውጪ የሚታዩት ወይ የሚነገሩት ንግግሮችና የሚሰጡት አስተያየቶች ግን ከቪዲዮ ዓላማ ውጪ ናቸው ብዬ ነው ማስበው። እንግዲህ የሙስሊሞች እንግዲህ በዩቲናስ ነጠላ መልበስ እንደዛ ከተቆጡ እኛም እንግዲህ በወንድማችን ሲሳይ የሙስሊም ልብስ በመልበሱ ልንቆጣ ይገባል ማለት ነው። ነገር ግን እንደዛ አይደለም ዓላማው፣ ያው ለማስተማር ያክል ተብሎ የተሰራ ነው። ነገር ግን ከሃይማኖት አንፃር ምን ያክል ይፈቅዳል ሃይማኖታችን የሚለውን እሱም በሃይማኖቱ ጉዳይ የምንሄድበት ነው። ነገር ግን በቪዲዮ ዓላማ ላይ ብቻ ስናተኩር ለማስተማር ታስቦ የተሰራ እንጂ ሌላ ትርጉም እንደሌለው እንግዲህ አብዛኞቹ ይረዳሉ ብዬ አስባለሁ። እናንተስ በዚህ ዙሪያ ላይ ምን ሐሳብና አስተያየት አላችሁ? ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንሄዳለን። የሚለግሱት ምስጉን ናቸው፣ ምስጉን ናቸው፣ ምስጉን ናቸው፣ ምስጉን ናቸው። የቤተክርስቲያን መሬት የመላው ኦርቶዶክሳውያን መቀበሪያ ቦታ ነው እንጂ ለግለሰብ እርሻ አይደለም፣ ለግለሰብ እርሻ አይደለም። ክቡራን ውድ ቤተሰቦቼ እንግዲህ ተመልክታችሁ እንደተመለሳችሁት ይህ አሳዛኝ ጉዳይ የተፈጠረው በወላይታ ሀገረ ስብከት በአረካ አቡነ ገብረ መንፈስ ቅዱስ ገዳም ነው። እንግዲህ የገዳሙን ይዞታ መሬት ማለት ነው ለአንድ ባለሀብት ለግለሰብ ለመስጠት ሲንቀሳቀሱ ነው እንግዲህ ይሄንን ነገር በተቃውሞ ህዝቡ ምዕመኑ ወጡ እየተናገረ የሚገኘው። እስቲ ጉዳዩ ምንድነው የሚለውን ነገር በደንብ ለማጣራት አንድ ቪዲዮ ተከታትለን እንመለስ። ስለ አረካ አቡነ ገብረ መንፈስ ቅዱስ ገዳም ዝም አልልም። ስለ ታሪካዊው ገዳም ዝም አልልም። ፍትህ 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 ለአረካ አቡነ ገብረ መንፈስ ቅዱስ ገዳም። የሚመጣው በሙሉ ጉልበቱን አቅሙን ማሳየት የሚፈልገው እዚች ቤተ ክርስቲያን ላይ ነው። ለምን እንደሆነ አይገባኝም። ተውን በቃ። እጃችሁን ከቤተ ክርስቲያን ላይ አንሱ። እጃችሁን ከቤተ ክርስቲያን ላይ አንሱ። የሚፈርድ እግዚአብሔር አለ። ተው ከእግዚአብሔር ጋር ግጭት ውስጥ ተው ከእግዚአብሔር ጋር ንትርክ ውስጥ አትግቡ። እጃችሁን ከቤተ ክርስቲያን ላይ አንሱ። ከብፁዕ አባታችን ከአቡነ ይስሐቅ ጎን በመቆም ፍትህ ልንል ይገባል። ስለ አቡነ ገብረ መንፈስ ቅዱስ ገዳም ስለ ቤተ ክርስቲያኗ ይዞታ ፍትህ ልንል ይገባል። ከቤተ ክርስቲያን ይዞታ ከቤተ ክርስቲያን ቦታ ውጪ አይታያችሁም? እኔ በጣም ብዙ ጊዜ ግራ የሚገባኝ ነገር ስንት ባዶ ቦታ እያለ እኔ ሀገሪቷን አውቃታለሁ፣ ሄጃለሁ። አረካ አቡነ ገብረ መንፈስ ቅዱስ ሄጃለሁ። ከቤተ ክርስቲያኗ ይዞታ ውጪ ሌላ ይዞታዎች አሉ። ለምን እንደሆነ አላቅም። አቅማችሁን ጉልበታችሁን ማሳየት የምትፈልጉት ቤተ ክርስቲያን ላይ ነው። ስለዚህ አሁንም ዝም አንልም። ስለ አቡነ ገብረ መንፈስ ቅዱስ ገዳም ስለ አረካ አቡነ ገብረ መንፈስ ቅዱስ ገዳም ዝም አንልም። እጅግ በጣም ያሳዝናል። ውድ ቤተሰቦቻችን እንግዲህ በተደጋጋሚ በተለይም ደግሞ ወደ ደቡብ አካባቢ እንደዚህ አይነት ነገሮች በተደጋጋሚ ይከሰታሉ። ከዚህ በፊትም የተለያዩ አድባራት ላይ እንደዚህ አይነት ነገሮች አጋጥመው ነበረ። አይ ዶንት ኖ እንግዲህ ምክንያታችሁ ምን እንደሆነ አላቅም። ስንት መሬት እያለ ስንት ለም ቦታ እያለ በጣም ለኢንቨስትመንት የሚሆኑ የተለያዩ ቦታዎች እያሉ ለምን የቤተክርስቲያን የሆነን ነገር እንደሚፈልጉ ግን እኔ በጣም ግራ ነው የሚገባኝ። ወይ ደግሞ በዛ ክልል በዛ አካባቢ ላይ ክርስትና እንዳይስፋፋ ኦርቶዶክስ እንዳይስፋፋ አቅደው ይሁን ወይስ ሌላ ተልእኮ አላቸውን አላቅም። ብዙ ቦታዎች እያሉ ብዙ መሬቶች እያሉ ለምን የቤተክርስቲያን ነገር እንደሚጣፍጣቸው እንደሚያስደስታቸው አላቅም። ብቻ እንግዲህ ይሄ ጉዳይ እንግዲህ ወደ ህግ አካላት እየሄደ ይገኛል። ይህ በምስሉ ላይ የምትመለከቱት በወላይታ ሀገረ ስብከት ውስጥ የሚገኘው የመካነ ሕይወት አቡነ ገብረ መንፈስ ቅዱስ የይዞታ ካርታ ነው። ከተማው አስተዳደር በከፍተኛ ፍርድ ቤት የቤተክርስቲያኒቱን 50 ሺህ ካሬ ሜትር የሚጠጋ ይዞታ ለግለሰብ ሰጥቷል። ይህም ለምን ይሆናል ለምን ይደረጋል ብለው ፊት ለፊት ሲጋፈጡ የነበሩ ወጣቶችን እያሳሰሯቸው እያስጨቆኗቸው ይገኛሉ። በአሁን ሰዓት የወላይታ ምዕመናን እያለቀሱ እየተሰቃዩ ይገኛሉ። ፍትህ ለመካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያንና ለምዕመኑ። እንደተመለከታችሁት እንግዲህ ቤተክርስቲያኗ ህጋዊ የሆነ የካርታ አላት፣ የመሬት ካርታ አላት። እንግዲህ ይሄንን ነው እንግዲህ ያወቁ በማናለብኝነት ማንም አይነካንም ማንም አይጠይቀንም ብለው እንግዲህ
የገዳሙን መሬት ለግለሰብ ለመውሰድ የሚያስቡት ማለት ነው። እጅግ በጣም ያሳዝናል። እንግዲህ ሕግ ባለበት ሀገር ሁሉም ነገሮች ግልጽ በሆኑበት ሀገር እንግዲህ በዚህ አይነት መልኩ የቤተክርስቲያንን የሆነ ነገር መዝረፍ፣ መቁረስ እጅግ በጣም ነው የሚያሳዝነው። እንግዲህ የቤተክርስቲያን የህግ አካላትም ቅዱስ ሲኖዶስም በዚህ ጉዳይ የራሱን የሆነ እርምጃ መውሰድ አለበት ብዬ አስባለሁ። ምክንያቱም በተደጋጋሚ ነው ይሄ ነገር እየተፈጸመ ያለው። ስለዚህ ይህንን ነገር ችላ ማለት የለብን ብዬ አስባለሁ። እኛም በተቻለን አቅም ደግሞ በሚዲያም ላይ የምንሰራ ሰዎች እንደዚህ አይነት ነገሮች ሲኖሩ፣ የቤተክርስቲያን ጉዳይ ሲኖር ድምጻችንን ማሰማት መቻል አለብን ብዬ አስባለሁ ማለት ነው። ወደ ቀጣይ ቪዲዮ እንሄዳለን። እንደዚህ ለመናገር ስላበቃችኝ በጣም ነው ደስ የሚለኝ። ሰዎች በስሟ ሲጠሩኝ ደስ ይለኛል። ላንቺ የደረሰች ለኛም ትድረስ ሲሉኝ ደስ ይለኛል። እመብርሃን ለኔ ትልቅ ነገር ነው ያደረገችው። ከምንም ነው ያነሳችኝ። ይኸው እመቤቴ በምታውቀው ዛሬ ማታ ይንጋሊ ነው የምላችሁ ስነ ስሏ ፊት ተደፍቼ ደምን ባያለቀስኩ ነው። ሰሚነሽ ኪዳነ ምሕረት ትንሽ ነገር አገኛለሁ፣ ግን ወጣትነቴ ልትባክን ነው። በሕክምና ሊፈታ ያልቻለ ደም ያስመልሰኝ ነበር። ምግብ አልበላም ነበር። ለሰው ቅንጦት እስኪመስል ድረስ ሽሮ አልበላም፣ እንጀራ አልበላም ነበረ። ብዙ የተሰቃየሁበት በሽታ ነበር። ወጣትነቴ ልትቀጭበት የነበረች ታይም ነበረች። እቺ ታይም ማለት ባለቤቴ ጋር ፍራሽ አንጥፈን ነበር የምንኖረው። ልወልድ 2 ወር ቀርቶኝ እህል አላዘጋጀውም። ቤቴ ብትገቡ ምንም የሚታይ ነገር የለም። ፍራሽ ነበር የነበረው። ከክለብ አንስታ እንግዲህ የስላሴን ቤት እንድሰራ ያደረገችኝ እመቤቴ ቅድስት ኪዳነ ምሕረት ናትና በ2 ወር ውስጥ ቤቴ በበረከት ሞልቶ ሁሉ ነገር ተሟልቶ እንደኔ ጠላቶቻችሁ ምቀኞቻችሁ ሲመጡ የምታሳፍርላችሁ እናት መብርሃን አሁንም ትኑራችሁ። ለወንድም እህቶቻችን የተለመነች ማምላክ ለኛም ትለመነን። ክቡራን የውዳሴ ማርያም ሚዲያ ቤተሰቦች ለዛሬ ያዘጋጀውላችሁ ፕሮግራም ይህን ይመስላል። በቀጣይ በሌሎች ቪዲዮ መልሳለሁ። እስከዛው ድረስ መልካም ቆዩ።